መሰረታዊ የሆነ ፋውንዴሽን ላይ የሚቀራረቡ እምነቶች በጋራ በመሆን በጣም ትላልቅ ስራ ይሰራሉ። ከዚህ ቀደም ይሄን ሐሳብ አንስተን ለመነጋገር በእያንዳንዱ እምነት ተቋም የነበረ ሁኔታ አይፈቅድም ነበር። ኦርቶዶክስ ተዋህዶ መካከል የነበረ ሁኔታ ሲፈታ፣ በሙስሊም የነበረው ሲፈታ፣ በፕሮቴስታንት የነበረው ሁኔታ ሲፈታ ለምን አብርሃሚክ ሃይማኖቶች የጋራ የሆነ ህብረት ፈጥረው ጠንካራ ተቋም ፈጥረው ኢትዮጵያ ውስጥ ያሉትን ችግሮች ያሉትን ድካሞች የሚሞላ ለነሱም ለሀገርም እጅግ ጠቃሚ የሆነ ስራ አይሰሩም የሚል ሐሳብ ስላለን ነው ልናናገራችሁ የፈለግነው። ያ ሁላችሁም እንደምትገነዘቡት በብዙ ሀገራት በተለይ በአሜሪካ ከአምስት አሜሪካውያን አንዱን ወይ የምታበላ ወይ የምታስተምር ወይ የምታኖር የእምነት ተቋም ህብረት ነው። እነዛ እምነት ተቋማት ህብረት ባይኖራቸው እና ከአምስቱ አንዱን ሰው ባያኖሩት አሜሪካ ውስጥ መኖር በጣም ከፍተኛ ችግር ያስከትላል። ብዙ ድሃ የሚያበሉ ብዙ ድሃ የሚያስተምሩ እና ሰው የሚያደርጉ የእምነት ተቋማት ናቸው። እኛ ደግሞ እድለኞችም ስለሆን በሺ ዓመት የሚቆጠር እድሜ ያላቸው ጥንታዊ እምነቶች ተቋም ያላቸው ስርዓት ያላቸው ተቋማት በውስጣችን አሉ። ይሄ ከገባና ከተጠቀምንበት ትልቅ እድል ሊሆን ይችላል እና ይሄ አራቱ ተቋማት በእምነት ፋውንዴሽን ሁሉም አብርሃም እንደ አባታቸው የሚወስዱ በኋላ ላይ የተለያየ እምነት ያላቸው ቢሆንም ቤዚክ የእምነት ፋውንዴሽን ላይ አንዳንድ የሚያቀራርባቸው ጉዳይ ስላለ በጋራ ሊዋጉት በጋራ ሊያስቀሩት የሚገባቸው ሁኔታ አለ። ችግሩም ኢትዮጵያ ውስጥ በስፋት ጎልቶ ስለሚታይ ሰብሰብ ብለው ጠንከር ያለ ተቋም ቢፈጥሩ በጣም ብዙ ችግር ሊያቃልሉ ይችላሉ የሚል እምነት ስላለ ነው። እንግዲህ ኢትዮጵያ ውስጥ ሁላችሁም እንደምታውቁት 98.7% ገደማ አማኝ ነው ወይም ክርስቲያን ነው ወይም ሙስሊም ነው። ሙስሊም እምነት ጠንካራ ተቋም ኢትዮጵያ ውስጥ ካለና በእናንተ ከታገዘ በጣም ብዙ አፍሪካ ሀገር ውስጥ ኢንፍሉዌንስ ሊያደርግ ይችላል። የኦርቶዶክስ ጠንክሮ ከታገዘ ከኢትዮጵያ አልፎ በቀጠናው በአህጉሩ ኢንፍሉዌንስ ሊያደርግ ይችላል። የካቶሊክም እንደዚሁ ፕሮቴስታንትም እንደዚሁ። እናንተ ሰብሰብ ካላችሁ ከኢትዮጵያ የማለፍ የመትረፍ ብቃት አላችሁ። አንደኛ ታሪክ አላችሁ። ማንም ሊንቀው የማይችል ታሪክ አላችሁ። ማንም ሊንቀው የማይችል ቅርስ አላችሁ። ማንም ሊንቀው የማይችል ትውፊት አላችሁ። ይሄ ግን ተቋማዊ ሆኖ ሰብሰብ ቢል ከኛ ያለፈ ነገር ሊሰራ ይችላል የሚል እምነት በእኛ በኩል ስላለ ነው። በኢትዮጵያ ብቻ አጥረን ስንመለከት ፈጣሪን የሚፈራ ትውልድ መፍጠር ዝም ብሎ በመማር ሀብት በማግኘት ብቻ ሳይሆን ፈጣሪ ያለ ብሎ ፈሪሃ እግዚአብሔር ያለው ግራውንድ የሆነ ትውልድ መፍጠር ለኦርቶዶክሱም ሸክም፣ ለሙስሊሙም ሸክም፣ ለካቶሊኩም ሸክም ነው። ይሄንን የማይፈልግ የእምነት ተቋም የለም። ሰው ፈጣሪውን እየፈራ በራሱ እምነት አባቶቹን እያከበረ እንዲኖር ይፈልጋል ሁሉም እምነት። ይሄን በጋራ ብንሰራ በሀገር ደረጃ የሚፈጠረው ኢምፓክት በጣም ከፍተኛ ችግር ይፈታ ነው። ሁለተኛው ዘመን የሚሻገር ተቋም ያው እንደምታውቁት አንድ መንግስት ይመጣል የሆነ ያፈርሳል፣ አንድ ይመጣል የሆነ ያፈርሳል። ከፋም ለማም እናንተ ውስጥ ያለ ተቋም ነው ከመንግስታት ጋር ብዙ ሳይለዋወጥ የራሱ የሆነ ጫና የነበረው ቢሆንም ሳይለዋወጥ ያለው እነዚህን ተቋም የመገንባትና የማቆየት ስርዓት የመትከል ባህል በመላ ሀገሪቱ እንዲስፋፋ ብናደርግ ስቴት ቢልዲንግ ችግር አለ ምንለው ለመቅረፍ በእጅጉ ያግዛል። በሌላ መንገድ መንግስትን ስንመለከት በአንዳንድ ጉዳይ ከላይ የሚታሰብ መልካም ነገር መልካም ትልም ቢኖር በዛው ልክ እስከታች ወርዶ መፈጸም እንደናንተ አይደለም። እናንተ ላይ ብቻ ሳትሆኑ እስከታች እስከ ደሃው
እስከ ተራው ዜጋ ምዕመን ድረስ የምትገናኙ መሰረት ያላችሁ በመሆናችሁም ጭምር ብዙ ጉዳዮች በእናንተ በኩል ቢሰራ አሁን ያለንበትን ጣጣ ለመቅረፍ ያግዛል። በተጨማሪም የሀገሪቱን ታሪክ ወጣቶች ትውልድ ታሪካቸውን፣ ባህላቸውን፣ ማንነታቸውን እያወቁ እንዲያድጉ በማድረግ ባህላቸውን እንዲያውቁ እንዲያከብሩ በማድረግ የሞራል ስነ ምግባር እንዲኖራቸው ማድረግ ሀገራዊ ሴቶች እንዲላበሱ ማድረግ ለምሳሌ መስረቅ ኃጢአትም ነውርም ጸያፍም መሆን ሁላችሁም ታስተምራላችሁ። አትስረቅ የሚለውን ሐሳብ ለማስተማር የየትኛውም እምነት ግሩፕ አካል መሆን አያስፈልግም። አትዋሽ አትቅጠፍ የሚለውም እንደዚሁ ለሁላችሁም በእኩል የሚሰራ እንደነዚህ አይነት ቤዚክ የሆኑ የሀገርን ባህል ማንነትና ታሪክ ይዘው የሚሄዱ ከእምነት ጋር የማይቃረኑ የእምነት ስራን የሚያጠናክሩ ስራዎች ለመስራት ስለሚያስችል በተለያዩ ዓለማት የተበተኑ ክርስቲያኖችና እስላሞች አሉ። ኢትዮጵያውያን ተበትነው የሚታዩ ሰብሳቢ የሚፈልጉ አባት የሚፈልጉ ዜጎች አሉ። እንግዲህ ሁላችሁም እንደምታውቁት ከቅርብ ጊዜ ወዲህ በርከት ያሉ የሲሪያ ተወላጅ ሴቶች ህፃናት የየመን ተወላጆች ሴቶች ህፃናት በየመንገዱ ማየት አዲስ አበባ ውስጥ የተለመደ ሆኗል። ይሄ ሲሪያ ላይ ያጋጠመው የመን ላይ ያጋጠመው ጉዳይ ሌሎች ሀገራት ሊያጋጥም ይችላል ተብሎ የሚታሰብ ቢሆንም ኢትዮጵያውያን በዛ ደረጃ ባይገለጽም በጣም በርካታ ቦታ ተበትነው የሚታሰሩ የሚገደሉ የሚገረፉ ሰርተው የሰሩበትን የማያገኙ ፈላጊ ሰብሳቢ የሚሹ ኢትዮጵያውያን በጣም ብዙ ናቸው። እነዚህን ለመሰብሰብ የአንደኛው እምነት ተቋም አባል መሆን አያስፈልገውም። አንድ ኢትዮጵያዊ የሆነ ሀገር ሲቸገር ካቶሊክም ቢሆን ኦርቶዶክስም ቢሆን ሙስሊምም ቢሆን በጋራ ሆነን የኛ ስለሆነ ኢትዮጵያዊ ስለሆነ መታደግ ማዳን ይጠበቅብናል። እንደነዚህ አይነት ጉዳዮች በጋራ መስራት ስትሰሩ የነበረው ጉዳይ አለ። ከዚህ ቀደም አዲስ አይደለም፣ ግን ሞር ጠንከር ብሎ መስራት ብንችል የጋራ ጠንከር ያለ ህብረት ቢኖረን ህብረቱም የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን፣ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት፣ የኢትዮጵያ ካቶሊካዊት ቤተክርስቲያን፣ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ምክር ቤት የሚለው ሰብሰብ ብሎ አራቱ ጠንከር ባለ መንገድ የጋራ ኦፊስ ፈጥሮ ቢሰራ ብዙ ጉዳዮች ሊፈታ ይችላል የሚል እምነት አለ። በጋራ በምንሰራቸው ስራዎች ለምሳሌ ድምጽ ለሌላቸው ዜጎች ድምጽ መሆን እንችላለን። ለድምጽ አልባዎች፣ ለችግረኞች፣ ሰሚ ላጡ ድምጽ መሆን እንችላለን። በሰላም ግንባታ አብረን ልንሰራ እንችላለን። በግለ ሰላም፣ በቤተሰብ ሰላም፣ በከባቢ ሰላም፣ በክልላዊ ሰላም፣ በሀገራዊ ሰላም፣ በቀጠናዊ ሰላም የማይናቅ ሚና ልንጫወት እንችላለን። እንዲሁም የአደጋ ጊዜ ዝግጁነትና ስርዓት መፍጠር እንችላለን። ገና ለገና ድርቅ ያጋጥማል፣ ገና ለገና እንዲያጋጥማል ሳይሆን ቀድሞ ሰብሰብ ጠንከር ያለ አቋምና አመራር ካለን በመናረጋው ዝግጅት ችግር ቢመጣ ተጋግዘን ችግር ለመቅረፍ ለመፍታት የሚያስችል ስራ ልንሰራ እንችላለን። የህዝቡን የማህበራዊ ደህንነት ለማረጋገጥም እንደዚሁ በጋራ በጣም ሰፋፊ ስራዎች ልትሰሩ ትችላላችሁ። የበጎ ፍቃድ አገልግሎት የማገልገል ልማድ አንድ ሰው ክርስቲያን ከሆነ የሚያመልክበትን የእምነት ቦታ ማጽዳት፣ ዛፍ መትከል፣ ግንባታ ማገዝ፣ ሙስሊም ከሆነ የራሱን ቦታ እንዲሰራ እንዲያገዝ ማድረግ፣ ከዛም ሲያልፍ ለታላቆች የሚታዘዝ ዛፍ የሚተክል የሚንከባከብ ትሁትና ታዛዥ ቢማርም ሀብት ቢኖረውም ስልጣን ቢኖረውም ለማገልገል ዝግጁ የሆነ የበጎ ፍቃድ አገልግሎት ደግነት ብቻ ሳይሆን ኢንቨስትመንት ነው ብሎ የሚያስብ ትውልድ ለመፍጠር በርካታ ስራዎች ልንሰራ እንችላለን። ከስነ ምግባር አንፃር እንዲሁ ዝም ብሎ ማነጽ ብቻ ሳይሆን ሁላችሁም በተናጠል የማትፈልጉት እና የምትፈሩት አዳዲስ ልምምዶች
ወደ ሀገር ቤት እንዳይመጡ ሰው እንዳይለማመዳቸው ለማድረግም በጣም ወሳኝ ነው። በጋራ የማትፈልጓቸውን ጉዳዮች አብራችሁ ሆናችሁ ለመቆም እድል ይሰጣል እና እነዚህን ጉዳዮች እያንዳንዱን በዝርዝር ማየት እንችላለን። ለምሳሌ ለድምጽ አልባዎች ድምጽ መሆን ነው ስንል ሰብአዊ መብቶች እንዲከበሩ ማድረግ በአንድ ድምጽ የሰብአዊ መብት ጥሰቶች የሚያጋጥሙ ከሆነ እንዳያጋጥሙ ማስተማር መገሰጽ እናም ኤክስፖዝ ማድረግ ሊሆን ይችላል። የህዝብ አለቆች በህግና ስርዓት ብቻ እንዲሰሩ እንዲያገለግሉ ማድረግ ከህግ ውጭ የሚሰርቁ የሚያሰርቁ የሚገርፉ የሚያስገርፉ የመንግስት ሹሞችም ካሉ እነዚህ ሰዎች ከጉዳያቸው እንዲቆጠቡ ለማድረግ በጋራ መስራት ይችላልላችሁ። በሙስና በአድሎ በዘረኝነት በመገፋፋት በማይፈለጉ በሚባሉ ጉዳዮች ላይ ለድሆች ጥብቅና በመቆም ሃይማኖታዊ ግዴታችሁንም አባትነታችሁንም በመምከር በማስተማር ድምጽ መሆን ትችላላችሁ። ይሄ አሁን ስንጀምረው ቀላል ይመስላል። የኔ እምነት ግን ጠንከር ካለ ሪሶርስ ከመመኑም ከተለያየ ቦታ የሚያገኝ ከሆነ ደቡብ ሱዳን ችግር ሲያጋጥም እንደ ተቋም ማገዝ የሚችል ከሆነ ሌሎች ሀገራት ሲያጋጥም ማገዝ የሚችል ከሆነ እኛ መታገዝ ብቻ ሳይሆን ማገዝ የምንችል መመከር ብቻ ሳይሆን መምከር የምንችል መማር ብቻ ሳይሆን ማስተማር የምንችል እንደ ሀገር ኃላፊነት መውጣት የምንችል ህዝቦችና ሀገር እንድንሆን ከፍተኛ ስራ ይሰራል። የብዙ ሀገራት እንደምታውቁት በኤንጂኦ ስም መጥተው የሚያግዙ እንደዚህ አይነት ተቋማት ናቸው። በሚሽን መልክ በተለያየ መንገድ አሁንም ዛሬም ውሃ የሚቆፍሩ ድጋፍ የሚያደርጉ የተለያየ እምነት ተቋማት የሚያስማሯቸው ተቋማት ናቸው እና እዚህ በእኛ መካከል ያለው ህብረት ያን መልክ ቢዝ በሌሎችም ፖይንቶች እንደዚህ ዘርዘር ያለ ጉዳይ ማንሳት ይቻላል። በጋራ ሆነን ብንሰራ የምታቋቸው ዕውቀቶች እናንተው ሲተከማቹ እሴቶች እንዲሁ ሳይጠፉ ተቋማዊ በሆነ መንገድ ለመሸጋገር ያግዛሉ። በተቋም ግንባታ ያለንን ከፍተኛ ውስንነት ለመቅረፍ ያግዛል። ኢትዮጵያ ውስጥ አንዱ ትልቁ ድካም ተቋም መገንባት አለመቻል ነው። ቀጣይነት ያለው በየጊዜ የማይፈርስ ተቋም መገንባት አለመቻል ነው። እንደነዚህ አይነት ጉዳዮች ፈቶ በጋራ ለመሄድ በከፍተኛ ደረጃ ስለሚያግዝ ምናልባት ሙስሊምም ኢብራሂምን እንደ አባቱ ስለሚወስድ ክርስቲያኖቹም እንደዛ ስለሆናችሁ በዚህ ጥላ ስር ሰብሰብ ብሎ የጋራ የሆነ ነገር ቢፈጠር እናም በትክክል ስራው መስራት ቢችል ዜጎች የሚታደግ 90% ኢትዮጵያውያን ማስተማር መርዳት ከቻለ መንግስትም ከዛ በላይ የሚያደርገው ነገር ስለሌለ በዚህ አግባብ ብንሰራ እርስ በርሳችን የሚያጋጥሙን ግጭቶች እና ችግሮች ብቻ ሳይሆን ከኛም አልፈን ሌላ ቦታ የሚያጋጥም ችግር ለመፍታት የሚያስችል አቅም እንድንይዝ ያደርገናል። ሁላችሁም የትምህርት ተቋማት አላችሁ፣ ኮሌጅ አላችሁ፣ መምህራን አላችሁ፣ ተመራማሪ አላችሁ። ቀላል ተቋም አይደለም። ሰብሰብ ቢል እዚህ ሀገር ውስጥ ያለውን ችግር ለመፍታትና ሌሎቹም አስተማሪ ነገር ለማድረግ እድል ስለሚሰጥ እስካሁን የዘገየነው እያንዳንዱ በራሱ መጨረስ የሚገባው ጊዜ ስለነበረ የፕሮቴስታንቶች ስለዘገየና በቅርቡ ስላለቀ አሁን ሁሉም መልክ ያዘ ስለሆነ በህጋዊ መንገድ በዚህ አግባብ ብንሄድ ተቋም ብንገነባ ይጠቅማል ከሚል ሐሳብ ነው። እንግዲህ ምናልባት ብዙ ኢሹ ይነሳ ይችላል። መንግስት በእንደዚህ ጉዳይ ለምን ትኩረት ሰጠ ለምን ፈለገ ሊባል ይችላል። መንግስት ሲያጠፋ ብቻ አይደለም ወደ እናንተ መቅረብ ያለበት። የኦርቶዶክስ አባትን ጠርቶ በቤተ መንግስት ሲያስር እና ሲገድል፣ የእምነት አባቶችን ጠርቶ ሲያስርና ሲገድል፣ የፕሮቴስታንቶችን ሲገድል ብቻ ሳይሆን ሰብሰብ በሉና ተቋም ሆናችሁ አግዙ ሲልም ሐሳብ ማቅረብ መጥፎ ስለማይሆን ነው። እንዴት ይሰራል፣ መቼ ይሰራል፣ ማን ይሰራዋል የሚለውን ከሁላችሁም ዋና ዋና አባቶች ስለመጣችሁ ተመካክራችሁ የጥናት ቡድን አቋቁማችሁ የሚሰራ ቢሆንም እንዲው ዛሬ እንደዚህ ሆነ የሚባል ጉዳይ ባይሆንም ግን ቢታሰብበትና አንድ ሀገራዊ ተቋም ገንብተን በሀገራዊ ጉዳይም በዲፕሎማሲያዊ ጉዳይም የሚያግዝ ችግር ፈቺ ተቋም መሆንና የሚጨበጥ ስራ መስራት ይችላል የሚል እምነት ስላለኝ ነው ዛሬ ጠራኋችሁ። ምናልባት በጉዳዩ ላይ የሚነሳ ጥያቄ አስተያየት ካለ ከእናንተ ሰምተን መወያየት እንችላለን በጉዳዩ ላይ። ይሄ በአሁኑ ብቻ
ጨዋታ ሳይሆን እንግዲህ ጊዜ ተሰጥቶት ሰው ተወክሎለት በደንብ ተረድተነው የሚሆን ጉዳይ ይመስላል እንጂ በአሁኑ ብቻ ማስረዳት የሆነ አይመስልምና በምን አይነት እንደምናጠናክረው ቢገለጽ ማለት ነው። አሁን በተናገራችሁት ብቻ እንግዲህ በጣም ተብራርቶ ገብቶን የምናጠናክረው አይመስልም። ሰው ተወክሎልን እየተሰባሰብ እየተመካከርን በየት ይሄድ እንዴት እናድርገው የሚል ምናልባት ወደፊት የምንዘጋጅበት ይሆን እንደው እንጂ። ክቡር ጠቅላይ ሚኒስትር፣ ተከበራችሁ የሃይማኖት ተቋማት መሪዎች፣ እንግዲህ ማንም ይሁን ማን የሃይማኖት ተቋማት ሁሉም ለሀገሩ የማይገዛ ለሕጉ የማይገዛ ለሀገሩ ተግባር የማይታዘዝ ሰው መኖር የለበትም። ምክንያቱም የሀገር ጉዳይ ሀገር ነውና የሀገር ጉዳይ ነው። ስለዚህ ሁሉም እንደየአቅሙ አገልግሎቱን ማበርከት እንደሚገባው እናምናለን። መልካም ነገር አገር ሰላም ሲሆን ሁሉም ነገር ሰላም ሲሆን ሁሉም ሰላም ነው። ነገር ግን ችግሮች ሲነሱ አንዳንድ ችግሮች ሲነሱ ግን ያው ሁሉም ለሀገሩ ሃይማኖት ሰውም በጸሎት በማስተማር በመምከር የሚችለውን ሁሉ ማድረግ ይገባዋል። መንግስትም ደግሞ በመንግስትነቱ ህዝብም ደግሞ በህዝባዊነቱ ሁሉም የሚገባውን እንዳየአቅሙ ማበርከት እንዳለበት ሁላችንም እናምናለን። እና አሁን ለምሳሌ በሀገራችን ብቻ ሳይሆን በመላው ዓለም በሰው ህይወት ላይ ያነጣጠረ በሽታ መጥቷል። በዚህ ጉዳይ ላይ ሁሉም ተሸብረዋል። እንደ ሌሎቹ አህጉር የጸና ነገር እንኳን ባይደርስብን እኛም ዛሬ ይመጣ ይሆን ነገ ይመጣ ይሆን እያልን ያው በሽብር ላይ ነው ያለነው። ወደኛ እስካሁን ድረስ ያው አስከፊ የሆነ ነገር አይናችን አላየም። እግዚአብሔር የተመሰገነ ይሁን። ወደፊትም እግዚአብሔር አምላክ በቸርነቱ በቀላሉ እንዲያሳልፍልን እግዚአብሔር አምላካችን እንማጸነዋለን። እና አሁን የቀረበው ሐሳብ ያው መቼስ የተቀደሰ ሐሳብ ነው። ተመካክሮ መመካከርን የመሰለ ነገር የለም። መነጋገርን የመሰለ የለም። ከመወያየት ብዙ ነገር ይገኛል። ከመወያየት ሰላም ይገኛል። ከመወያየት መስማማት ይገኛል። ከመወያየት እርቅ ሰላም ይገኛል። እና አሁን የተባለው እውነቱ ሁላችንም በአእምሮአችን ያለ ነገር ነው። ሁላችንም የሚያሳስበን ስለሆነ ሁላችንም የምናስብበትና የምናስተነትነው ጉዳይ ነውና ጉዳዩ አሁን የተነገረው አሁን የተሰጠን ማሳሰቢያ በጣም የምንደግፈው ነው። በመጀመሪያ እዚህ አዳራሽ መጀመሪያ ጊዜ ነው እኔ ስገባ። በጣም ደስ ብሎኛል። በጣም ያምራልና ላመሰግን እወዳለሁ። በዚህም ቀን ደግሞ እርስዎ ጊዜ አግኝተው የኢትዮጵያ ሃይማኖት ተቋማት በኩል የሃይማኖት አባቶችን ሲያነጋግሩ ደስ ይለኛል። የምንነጋገረውም በዚህ በደረሰብን በኮቪድ ኮሮና ቫይረስ ወረርሽኝ ጊዜ ነው። ይሄ ወረርሽኝ ከደረሰብን ይሄው ነው ሁለተኛ ወር ላይ ነው ያለነው እና በዚህ 2 ወር ውስጥ
እኔ እንደተመለከትኩት የኢትዮጵያ ሕዝብ ወደ አንድነት መንፈስ መጥቷል። የሚለያየውን የሚያጋጨውን ነገር ሁሉ በመተው በአንድ መንፈስ ነው የተሰለፈው። ድሮ እንደዚሁ የጋራ ችግር ሲመጣ የኢትዮጵያ ሕዝብ ሁሉ ጊዜ አንድ እንደሚሆነው ሁሉ በዚህም ላይ አንድነቱን አሳይቷል። እንዲሁም ደግሞ ህብረቱን አሳይቷል። መተዛዘንን፣ መደጋገፍን አሳይቷል እና ደስ ብሎኛል። እኔ በእውነቱ ወረርሽኙ ክፉ ቢሆንም እነዚህ አወንታዊ ሁኔታዎች ተፈጥረዋል። ይሄ ወረርሽኝ ደግሞ ዘላለማዊ አይደለም፣ ያልፋል። ስለዚህ ካለፈ በኋላ ደግሞ በዚሁ መንፈስ የምንቀጥልበት ሁኔታ ሊኖር ይገባል ባይ ነኝ። አሁንም ቢሆን አንድነት ኃይል ነው። ኢትዮጵያን አንድ ሲሆኑ ነው የሚያምርባቸው፣ ሲተዛዘኑ ነው የሚያምርባቸው፣ ሲደጋገፉ ነው የሚያምርባቸው እና ወንድማማችነትና እህትማማችነት እየታየን አሁን በአሁኑ ጊዜ ያለውና ይሄም ወረርሽኝ ካለፈው በኋላ በዚሁ በኢትዮጵያ ተቋማት ጉባኤ በኩል ይሄው አንድነትና መተባበር የሚቀጥልበት መንገድ መንግስትም ደግሞ በዚሁ አይነት ቀጥሎ ወደ ኋላ ማንሄድበት መንገድ የተቀየሰ ይመስለኛልና ያንን በየት መንገድ ማበረታታት ያስፈልጋል የሚለውን ለማንሳት ነው። አመሰግናለሁ። የተከበሩ ጠቅላይ ሚኒስትር፣ እንደገና ዛሬ በእርሶ ፊት ተገናኝተን ስለ ሀገራችን ሃይማኖታዊ አቋም፣ ስለ ሀገራችን አንድነትና ሰላም እንድንነጋገር እድል ስለተፈጠረ እርሶም ይህን እድል ስለፈጠሩ በእግዚአብሔር ስም ላመሰግኖት እወዳለሁ። ይህም ብቻ አይደለም፣ በዓለማችንና በሀገራችን አደገኛ የሆነ ወረርሽኝ በመጣበት በዚህ ጊዜ እኛ የሃይማኖት መሪዎች የጸሎት ቤታችንና የሃይማኖት ተቋማቶቻችን ተዘግተው ባሉበት ሰማዩ በእርግጥ በእኛ ላይ አልተዘጋም። ነገሮች ባጠሩበት የእግዚአብሔር እጅ አላጠረም። እርሶ የሚመሩት መንግስት፣ የሚዲያ ተቋማት ህዝባችንን በአስተምሮ በጸሎት እንድንደርስ ይህንንም ወረርሽኝ ለመከላከል ለህዝባችን እንድንጸልይ መንፈሳዊ አመራርም ድጋፍን በመስጠት ላሳዩት ቀና ትብብር በቤተክርስቲያን ስም በራስም ስም ከፍ ያለ ምስጋና ላቀርብልዎት እወዳለሁ። ለሀገራችን አንድነት፣ ለሀገራችን ሰላም የተለያዩ አዳዲስ ሀሳቦችን በማፍለቅ በእርሶ ውስጥ ያለው ጥልቅ ራዕይና መልካም ቀና ሀሳብ ሁሌ ይደንቀኛል፣ ሁሌ ይገርመኛል እና ይሄ ከእግዚአብሔር የተሰጠዎት ልዩ ጸጋ ስለሆነ ይሄ ጸጋ ለሀገራችን ሰፍቶና በስቶ የምንቀዳው እንደ ወንዝ እየፈሰሰ ሀገራችንን ወደሚመኙት እግዚአብሔርን በእርሶ ውስጥ ወዳስቀመጡት ከፍታ ብልጽግና ወጥታ ለማየት ያብቃዎት እላለሁ። አሁን በተነሳው ሀሳብ ላይ አንድ አስተያየት ለመስጠት ያህል ስለ ጠቀሜታው ምንም የሚያወያይ የሚያጠያይቅ መስሎ አይታየኝም። ምክንያቱም አባቶቼ እንዳሉት በመመካከር በመወያየት የማይፈታ ችግር የለም። የኢትዮጵያ የአብርሃማዊ ሃይማኖቶች ምክር ቤት ቢኖር በተለያየ የውስጥ ጉዳዮች አሁን የሃይማኖት ተቋማት ጉባኤ እያደረገ ያለውን ከፍ ወዳለ ደረጃ አሁን ያለውን አንድነትና ግንኙነት ወደ ላቀ ደረጃ ከፍ በማድረግ ለሀገሪቱ ልማት፣ ለሀገሪቱ ሰላም፣ ለህዝባችን ለህዝቦቻችን ደህንነት ለመስራት የሚያስችል ትልቅ አቅም የሚሆን መስሎ ስለምታይ እዚህ ነገር ላይ ስለ ጠቀሜታው መቼም ጥያቄ ይኖራል ብዬ አላስብም። አካሄድ ላይ፣ አሰራር ላይ፣ አደረጃጀት ላይ
ምክክርና ጥናት የሚያስፈልገው እንደተጠበቀ ሆኖ እኔ ለሀገሪቱ ያለው ጥቅም እንዳለ ሆኖ ለአፍሪካ ለሌሎችም ዓለም እኛ ምሳሌ መሆን ያስችለናል የሚል እምነት አለኝ። እንግዲህ ኢትዮጵያ ሀገራችን ከኢየሩሳሌም ከአይሁድ ቀጥላ በብሉይ ኪዳንም በአዲስ ኪዳንም በዚህ በሃይማኖት በተለይ በክርስትናውም በሙስሊሙም ቀዳሚ እንደሆነች እናያለን። በብሉይ ኪዳን የመጀመሪያው ሰው ከአብርሃም ጋር አብሮ የጸለየ ያመለከ ሰው መልከ ጸዲቅ የሚባለው ካህን ኢትዮጵያዊ እንደሆነ መጽሐፍ ቅዱስ ይነግረናል። እንዲያውም የእውነትን መንገድ የእግዚአብሔርን መንገድ የእግዚአብሔርን ራእይ የተቀበለ አብርሃምን የባረከ ካህን እንደሆነ እንመለከታለን። ዮቶርን ብንመለከት የሙሴ አማት ሙሴን ሊደርሺፕ ያስተማረ ትልቅ ካህን ኢትዮጵያዊ እንደሆነ መጽሐፍ ቅዱስ ያስተምረናል። በአዲስ ኪዳንም ከኢየሩሳሌም ቀጥሎ እናት ቤተክርስቲያናችን ኦርቶዶክስን ካቶሊክን የፈጠረው ሃይማኖት ወደ ኢትዮጵያ የገባው በመጀመሪያው ምዕተ ዓመት ኢትዮጵያ ውስጥ ነው። በህንዳከ ጃንደረባው የፋይናንስ ሚኒስትር አማካይነት ወደ ኢትዮጵያ ገብቶ እስከዛሬ ያለ ነውና አይ ቲንክ አፍሪካም ሌላውም ዓለም በኢትዮጵያ በሚሆነው ነገር አይኑን የሚጥል ስለመስለኝ ይሄ ዩኒቲን በሚመለከት መቻቻልን አብሮ ኮኤግዚስተንስን ለማሳየትም በጣም ጠቃሚ ነው። ለሀገራችን አንድነት የሃይማኖቶች አንድነት መመካከርና በሰላም አብሮ ኮኤግዚስት ማድረግ አብሮ ፋንክሽን ማድረግ ለሀገራችን ዩኒቲ ጠቃሚ መስሎ ስለሚታየኝ ክቡር ጠቅላይ ሚኒስትር ይሄ ቤት እንደገና ተገናኝቶ በራሱ በኩል ስለ አደረጃጀቱ ከእርሱ የመጣውን ራእይ ከእግዚአብሔር እንደመጣ ተቀብለን እንዴት እንሄድበታለን፣ አሰራሩ እንዴት ይሆናል፣ እንዴት ይዋቀራል በሚለው ላይ እርሶም በሚሰጡት ጋይዳንስ እኛም የምንመካከርበት ጊዜ ብሰጥና ደግመን ብንገናኝ ጥሩ መስሎ ይታየኛል። አመሰግናለሁ። እኔም በበኩሌ በጣም አመሰግናለሁኝ። ምክንያቱም ይሄ ለሃይማኖት ተቋማት የሚሰጠው እድል ወይም የተሰጠው እድል በዚህ እንድንገናኝ መሆኑ እንደ ሀገር ለሀገር እንደገና ደግሞ ለኛም ለሃይማኖት መሪዎች ትልቅ የሆነ ጥቅም ያለው ህዝባችንንም ለህዝባችንም ትልቅ ግንዛቤ የምንፈጥርበት ይሆናል ብዬ አስባለሁኝ። ስለዚህ ይሄ የተነሱት ሀሳቦች ከመጀመሪያውም የሃይማኖት ተቋማት በራሱ ጥያቄ ይዟቸው የሚቀርቡት ናቸው ብዬ አስባለሁኝ። እንኳን እርስዎ አስበው ይህንን ጥያቄ አዘጋጅተው ይህን መድረክ አዘጋጅተው ለሃይማኖት ተቋማት ተጠናከሩ፣ ለሀገር የሚጠቅም ትውልድ እናፍራ፣ ጥሩ ኢትዮጵያውያን የሆኑ ዜጎች እናፍራ፣ እናንተም ደግሞ ዘመን ተሻጋሪ የሆነ አብራችሁ ልትሰሩበት የምትችሉት ተቀራርባችሁ ልትሰሩ የምትችሉበት ለየብቻ የምትሄዱበት መንገድ የየራሳችሁ ሃይማኖት ቢኖርም አንድ ላይ መስራት ደግሞ ለሀገር ጥቅም አለው፣ ለራሳችሁም ጥቅም አለው፣ ለትውልዱም ጥቅም አለው ከሚል እሳቤ የተነሳው የተደረገው በጣም እጅግ መልካምና ድንቅ የሆነ ነገር ነው እና ሐሳቦች በአባቶች ተነስተዋል። እኔም አለፍ ብዬ የተሰማኝን ነገር ለመግለጽ ነው። የሃይማኖት ተቋማት በኢትዮጵያ ውስጥ ሃይማኖት ትልቅ ስር የሰደደ እንደተባለው በ85 እና በ90% ያለው ሃይማኖት ተከታይ የሆነ ነገር ግን ሃይማኖቱን ያንን ያህል ደግሞ በሁላችንም በኩል ያለው ሃይማኖቱን በትክክል ፕራክቲስ ያላደረገም ስለሆነ ብዙ በሀገራችን ላይ መንገዳገድ፣ በሀገራችን ላይ ልዩነት፣ በሀገራችን ላይ ርህራሄ፣ ደግነት ሸሽተውን ቆይተዋል። በዚህ ምክንያትም ደግሞ ብዙ መከራዎችም ችግሮችም አልፈዋል። እግዚአብሔር የተመሰገነ ይሁን። አሁንም ቢሆን ካለፉት ነገሮች እየተማር ወደፊት ያለውን ነገር ደግሞ ጥሩ ትውልድ ለመፍጠር ይሄ አሁን የሃይማኖት ተቋማት ፋውንዴሽን ተብሎ ተፈጥሮ አንድ ላይ መስራቱ እጅግ ወሳኝ የሆነ ነገር ነው። እንደተባለው
ድምፅ ለሌላቸው ድምፅ ለመሆን ለተሰደዱት አለናችሁ ለማለት በሀገራችንም ላይ ደግሞ ጥሩ አባቱን አክባሪ አገሩን አክባሪ ህዝብንም የሃይማኖት አባቶችንም አዳማጭ የሆነ ተቀባይ የሆነ ህግንና ስርዓትን ተቀብሎ ሃይማኖቱንም ጠብቆ የሚሄድ ትውልድ ለመፍጠር ምንም አይነት ጥያቄ የሌለው ጥያቄ የሌለው ነገር ነው። አብሮ ሊሰራበት የሚገባ ነገር ነውና ለመኖራችንም ራሱና ሰላም የሚመጣው አሁን አንዳንድ ጊዜ ስጋቶችን የሚያጭሩብን ነገሮች አሉ። ሁላችንም ሚዲያ እንከታተላለን። በአሁኑ ሰዓት ብዙ የሚያስደስቱ ነገሮች እንዳሉ ሁሉ ብዙም ደግሞ ስጋት ላይ እኛንም እንደ ሀገርም እንደ ሃይማኖት አባትም ስናየው ስጋት ላይ የሚጥሉ ነገሮች አሉ። እነዚያን ነገር ሰብሰብ አድርጎ መልክ ለማስያዝ የሃይማኖት ተቋማት ሀገራዊና ሃይማኖታዊም ግዴታ አለበት። ያንን ለማቀራረብና ለመስራት ደግሞ ይሄ አንድ ሆኖ መስራቱ እጅግ በጣም መልካም ነው ብዬ አምናለሁና ድምፅ ለሌላቸው ድምፅ ለመሆን ለተሰደዱትም በተለይ እዚህ ለያዝነው ወጣትም ለያዝነው ኢትዮጵያ በብዛት 75% ወጣት ነው ይባላል። ለዚህ ወጣትም ደግሞ ከሃይማኖቱም ያፈነገጠ ነው፣ ከስርዓትም ወጣ ያለ ነው። ነገሮች ሁሉ አስጨናቂ በሆኑ ጊዜ ሰፋ ያሉ ልዩነቶች ሰፋ ያሉ ቢሄዱ ጊዜ እነዚህን ነገሮች ማጥበብ የሚቻለው በዚህ ሁኔታ መሄድ ሲቻል ነው እና አሁን የመጨረሻው አባት እንደተናገሩት ከዚህ ይሄ ፋውንዴሽን ሲመሰረት እንዴት ነው ሊቀጥል የሚችለው? እንዴት ነው መገናኘትስ የሚቻለው? ጠንከር ብሎስ መስራት የሚቻለው? መሬት የነካ ነገር መስራት የሚቻለውስ በስብሰባዎችም ብቻ ሳይሆን እየተሰበሰቡ መነጋገር መሬት የነካ ነገር ለመስራት በክልሎችም በአንዳንድ ቦታዎችም በችግር ደረሰባቸው በተባሉ ቦታዎችም እየሄዱ ችግሮችን ነቅሶ አውጥቶ ችግሮችን ማጥበብ የሚቻለው እንዴት አድርገን ስንቋቋም ነው? እንዴት አድርገን ስንገናኝ ነው? እንዴት አድርገን ነገሮችን ማስከድ ሲቻል ነው የሚለው ወሳኝ ይመስለኛል። በዚያም ላይ ትንሽ ሐሳብ ቢኖር አመሰግናለሁ። ክቡር ጠቅላይ ሚኒስትር በዚህ ስፍራ ከ3-4 ጊዜ በላይ የመገኘት እድል አግኝቻለሁና እዚህ በተገናኘን ቁጥር ሁሉ ወደፊት የሚመለከቱ ዛሬ ብቻ ሳይሆን ለነገ የሚሆኑ ራእዮችን የምንካፈልበት ቦታ ሆኖ አግኝቻለሁ። በተገናኘንባቸው ጊዜያት ሁሉ ያየሁት ይህንን ነው። የመጣው ሐሳብ ከኔ የቀደሙት ተናጋሪዎች አባቶች እንዳሉት ቅዱስ ሐሳብ ነው። እንደገናም ደግሞ አንድን ነገር ዓላማ ያደረገ በአገራዊ ጉዳይ ላይ እንደገናም ደግሞ ከእርስ በርስ የውስጣዊ ግንኙነቶች ላይ ከሀገርም አልፎ ደግሞ በሌሎች ሀገሮች በሌሎች አህጉራት ተጽዕኖ መፍጠር የሚያስችል እድል መፍጠር እና የመሳሰሉትን እንደገና የአገር ህዝባዊ ገጽታን ብሔራዊ ገጽታን ከመገንባት አንጻር ብዙ ሐሳቦችን በውስጡ የያዘ እንደሆነ ለሁላችን ይገባናል። ምን ጊዜም ቢሆን በተቋም መልክ መሰባሰብ ጥንካሬ ይሰጣል። ያንዳንዱ ቤተ እምነት በየፊናው አንዳንድ ነገር ያደርጋል። አንድ ከሁለት ከአንድ ሶስት ደግሞ ከሁለት ከዛም ባለፈ ደግሞ ጠንከር ባለ ሁኔታ መገናኘት ውጤታማ ያደርጋል ብዬ አስባለሁኝ። በተለይ ከራስ ድንበር አልፎ ከራስ ክልል አልፎ ከራስ ቤተ እምነት ክልል አልፎ ወጣ ባለ ሁኔታ ተጽዕኖ መፍጠር ሲያስፈልግ እንደዚህ መሰባሰብን የመሰለ ሌላ የተሻለ ነገር የለም። አሁን እያደረግን ባለናቸው እንቅስቃሴዎች በእውነቱ በብዙ መልኩ በራስ ክልል ነው የምናደርጋቸውንም በራሳችን ስም
ከዛም ጋር ደግሞ የተያያዙ ሳይኮሎጂካል የሆኑ ጉዳዮች አሉ። አሁን ግን ይሄ ሁኔታ ከራሳችን ድንበር ያሳልፈናል፣ ያሻግረናል። በአገር አካባቢ በቤተ እምነት አካባቢ በአገር ደረጃ ከዛ ደግሞ አልፎ በአህጉር ደረጃም እስከ መሄድ ማለት ነው። ዛሬ በዓለም ዙሪያ የምናያቸው ግዙፍ የእርዳታ ተቋማት፣ ድጋፍ ሰጪ ተቋማት፣ የሰብአዊ መብት ተሟጋቾች ኢንተርናሽናል ኮሚዩኒቲስ ከነዚህ አነስ ካሉ እንቅስቃሴዎች የመጡ ናቸው። አንዳንዶች በጣም ከትንሽ ፊላንትሮፒክ እንቅስቃሴዎች የተፈጠሩ ናቸውና በአገራችንም ከዚህ የተሻለ ማድረግ እንችላለን። ከዚህ ከኮሮና ኮቪድ-19 ጋር በተገናኘ በአገር የነበረው የመያዝ ሁኔታ ተቋማዊ ቅርጽ ከያዘ የቱን ያህል ጠንካራ ስራ መስራት እንደምንችል መስክሮልናል። መንግስትና የሃይማኖት ተቋማት በጋራ የቱን ያህል ተጽዕኖ መፍጠር እንደቻሉ ያ ትብብር እስካሁን ያየነው ውጤታማ ነው። የበለጠ ደግሞ ውጤታማ ሊሆን ይችላልና ከዚህ አቅጣጫ ማሰብ እጅግ በጣም ጥሩ ነው። ከሁሉ በላይ ደግሞ እኔ ደስ ያለኝ በዘላቂነት ተቋማዊ ዘላቂነት ዙሪያ ያለው አስተያየት ነው። ዘመን የሚሻገር ተቋም የሚለው በጣም ወሳኝነት አለው። ይሄ እንን መሰረት አድርገን ምንሄድ ከሆነ እንዳልኩኝ ከሀገርም ያለፈ ከአህጉርም ያለፈ ስራ መስራት ይቻላልና እኔ በጣም ሀሳቡን እጅግ ድንቅ ሀሳብ እንደሆነ አድርጌ ነው የሚቀበለው፣ ደሞም የሚቻል ነው። እንግዲህ ቀደም ሲል የነበረው መንፈስ የሃይማኖት ተቋማት በአገር ላይ በጎ ተጽዕኖ ከማሳረፍ በፊት በራሳቸው መካከል ያለውን ልዩነቶችን እያጠበቡ ተቻችለው በመመካከር የሚኖሩበት ላይ ያተኮረ ነበር አንድ ወቅት። አሁን ከዛ አልፎ ተጽዕኖ ወደ መፍጠር እየተሸጋገርን ነውና ተቻችሎ ከመኖር አልፎ ተባብሮ ተያይዞ ተጽዕኖን ወደ መፍጠር የሚያሻግረን አካሄድ እንደሆነ ነው የማየውና እሱ እንዳቀረቡትም ዝርዝር ጉዳዮች በአጥኚ ኮሚቴ ወይም አካል የሚሰራባቸው ይሆናል። የዛን ጊዜ ዝርዝር ጉዳዮች ላይ የመነጋገር እድል ይኖረናል። መጨረሻ ላይ ግን አንድ ጥያቄ ጠይቄ ላቁምና ብዥታ እንዳይኖር ብዬ ነው። አሁን አራት አካላት ነን እንግዲህ እዚህ ተገናኝተን ይህንን ጉዳይ እየተወያየን ያለንና አሁን ያለ የሃይማኖት ተቋማት ምክር ቤት ካውንተር ፓርት ሊፈጠር ነው ወይ የሚል ጥያቄ ሊፈጥር ይችላል። ብዥታ እንዳይኖር ይገባኛል፣ ግን ይህንን ብዥታ ማጥራት አስፈላጊ ስለሆነ ነው። የቱን ያህል ነው አፌክት የሚያደርገው ያንን እንዳልኩኝ ደግሞ እኔ ዘመን የሚሻገር ተቋም ጠንካራ ተቋም የሚለውን ሀሳብ ሳስብ በየትኛውም መልኩ ፖዚቲቭ በሆነ መልኩ ምክር ቤቱን አፌክት የሚያደርግም ቢሆን እኛ እዚህ ያለን ሰዎች በጣም ክሪኤቲቭ ሀሳብ ያለን ነን ብዬ ስለማስብ በጣም አሰጋም። ነገር ግን ብዥታዎች እንዳይኖሩ ነው። በጣም አመሰግናለሁ። ክቡር ጠቅላይ ሚኒስትር እግዚአብሔር ይስጥልኝ። እዚህ በእርሶ ፊት ሆነን ክቡራን አባቶች፣ ታላላቅ የሆኑ የእምነት መሪዎች ጋራ ተገናኝተን መነጋገር እኔ ምናልባት እዚህ ካሉ የእምነት አባቶች ከእርሶ በበልጥም ወጣት ነኝና በእድሜ ከመሪ ጋራ የሃይማኖት አባቶች እንደዚህ በጋራ ቁጭ ብለው ሲወያዩ ድል አልነበረኝም። አሁን ነው ድል ያገኘሁት። የእምነት ሰው ሀገር ሲመራ ልዩነቱ ይታያል። በእምነት ተመርቶ ሀገር የሚመራ ሰው የእምነት መሪዎችንም ሰብስቦ ህዝቡንም ሰብስቦ በጋራ ወደፊት ማስኬድ ይቻላል። እንደምናውቀው እንግዲህ የእምነት አባቶች የእምነት ተቋማት ሞራል አውቶሪቲ ያላቸው፣ በዚህ ሞራል አውቶሪቲያቸው ማስተማር የሚገባቸውን፣ መምከር የሚገባቸውን፣ መገሰጽ የሚገባቸውን
እንዳቅማቸው ሲያደርጉት መጥተዋል። ፋውንዴሽን አለው። የህዝቡ የእምነት አባቶቹን ይሰማል። እነዚህ እሴቶች ዛሬም የምንበላቸው የምንጠቀማቸው የምንኖርባቸው እሴቶች ባህላዊም ይሁን መንፈሳዊም ይሁን ሃይማኖታዊም እሴቶች ሁሉ በእምነት ቤቶች በእምነት አቅጣጫ የመጡልን የተረከብናቸው ትልልቅ ሀብቶቻችን ናቸው። እነዚህን እሴቶች ለማስቀጠል ብዙ ፋክተሮች አሉ። አንዱ እርስዎ እንዳስቀመጡት የእምነት ተቋማት በጋራ መስራታቸው ነው። ሁለተኛው የእምነት ተቋማት በአንድነት በጋራ ሲሰሩ ኢንቫይሮንመንቱ የፖለቲካ ኢንቫይሮንመንቱ ይሆናል፣ የኢኮኖሚክ ኢንቫይሮንመንቱ ይሆናል። እነዚህ ፋክተሮች ይወስኗቸዋል። የእምነት አባቶች ሞራል አውቶሪቲያቸው ተጠቅመው ማህበረሰቡን ማስተማር በሚገባቸው ርቀት ማስተማር እንዲችሉ ቅድም እንዳልኩት በተለይ የፖለቲካና የህግ ፍሬምወርኩ ትልቅ አስተዋጽኦ አለው። ዲሞክራቲክ ኢንስቲትዩሽንስ የበለጸጉ ሲመጡ በእርግጥም እነዚህ የእምነት አባቶች በማህበረሰቡ ውስጥ ያላቸው አዎንታዊ ጫና የመፍጠር የሞራል ልዕልና የማምጣት ቅድም እርሶ ያስቀመጧቸው እምነታዊ እሴቶች ባህላዊ እሴቶች በህዝቡ ዘንድ መሬት ረግጠው እንዲኖርባቸው ማስቻል የሚችሉባቸው ተቋማቶች መፍጠር ተገቢ ነው። እኔ እንግዲህ ከልምድ ሁላችንም እንደምናየው ወደ ዝርዝር መግባት አያስፈልግም። አብሮነት መሰባሰብ በራሱ ትልቅ እሴት ሆኖ እያለ በአብሮነት መስራት የሚገባንን ስራ እንድንሰራ አሁን እርሶ የጀመሯቸው የለውጥና የሪፎርም አቅጣጫዎች በእርግጠኝነት ይህንን ያሻግራሉ ብለን ነው የምናምነው። እንደተባለው የእምነት ተቋማት ጉባኤ አለ። ላለፉት 8-9 ዓመታት ተግባሩን ሲወጣ የተሰጠው ኦብጀክቲቭ ሲወጣ ነበር። ግን ማድረግ የሚገባውን ሁሉ አድርጓል ወይ ብለን ብናይ የበለጠ የተሻለ ስራ መስራት ይቻላል። ስለዚህ እሳቸውም እንዳነሱት ይሄ ተቋም እንዳለ ሆኖ እያጠናከርነው ነው የምንሄደው ወይስ ሌላ ተቋም ልንፈጥር ነው የሚለው ነገር በደንብ መታየት አለበት። አቅሙ አለ። የእምነት ተቋማት አቅሙ አላቸው፣ እውቀቱ አላቸው፣ ኤክስፖዠሩ አላቸው። የመጀመሪያው እንግዲህ አሁን የተጀመረው ህጋዊ ሆኖ መገኘት በራሳቸው ቤተ እምነቶቹ በሀገር ፐብሊክ ህግ ውስጥ ቦታ ኖሯቸው ተግባሮቻቸውን እንደ ዜጋ ህገ መንግስቱ የሚያስቀምጥላቸው መብታቸውን ተጠቅመው መስራት እንዲችሉ ያንን ካሪ አውት እንዲያደርጉ ኢንቫይሮንመንቱ በዚሁ የተስተካከለ ይላል እያየንም ስለሆነ ይሄ ትልቅ ተስፋ ይሰጠናልና የዲሞክራቲክ ኢንስቲትዩሽንስ የበለጸጉ መጥተው የእምነት ተቋማት ተግባሮቻቸው እንደ እምነታቸው እንደ ህጋቸው እንደ ውስጣዊ አወቃቀራቸው ያለማንም ተጽዕኖ መኖርና ፕራክቲስ ማድረግ ከቻሉ በእርግጠኝነት የሞራል ልዕልናው ማምጣት ይቻላል። ቀደም ብሎ የድምጽ የሌላቸው ሰዎች ድምጽ ለመሆን ምን ያክል እድሉ ነበራቸው? ሳይፈሩ ሳይጨነቁ እታሰራለሁ ሳይሉ እገደላለሁ ሳይሉ የሚናገሩ አባቶች አሉ። በሌሎችም ሀገሮች የምናየው ነውና አይ ቲንክ ለመንግስትም ትልቅ ድጋፍ ነው፣ ለህዝብም ትልቅ ድጋፍ ነው። ሀዲዳቸውን ስተው እንዳይወጡ ፖሊሲ አውጪውም ከባህሉ ከእምነቱ ከህዝቡ አስተሳሰብ ስነ ልቦና ያፈነገጡ ህጎች እንኳን እንዳይወጡ መከላከል የሚችሉ እነዚህ ተቋማት ናቸው። በሌላ ሀገር የምናየው ይሄ ነው። በፓርላማ ውስጥ የእምነት አባቶች ምን ያክል ተጽዕኖ መፍጠር ይችላሉ? ህግ አውጪው አካል መካከል ተገኝተው ህግ ሲወጣ እነዚህ የእምነት ተቋማት ያንን ህግ የመተንተን የማየት አቅጣጫ የመስጠት የመደገፍ ስራ መስራትን ደረጃ መድረስ አለብንና ይሄ አብሮነታችን የበለጠ ለሀገርም ለፖለቲካውም ለኢኮኖሚውም ለማህበራዊ እድገቱም ይጠቅማልና በእውነት ያመነጩት ሐሳብ በእርግጠኝነት ለሁላችንም ትልቅ የቤት ስራ ይሰጠናል፣ ትልቅም ኃላፊነት ይሰጠናልና ተሰብስበን መስራታችን ለሀገር እድገት ለሀገር ብልጽግና አዋጪ ነው። ምንም ወደ ወን የምንለው ነገር አይደለምና በዝርዝሩ በኋላ እንግዲህ አብረን በምንሄድባቸው ጉዞዎች የምንሰራበት ይሆናል። እግዚአብሔር ይስጥልኝ። የዚህን ሐሳብ የዚህን ፍላጎት ዝርዝር አሰራር እና ተቋማዊ ቁመና በሚመለከት ያው ጥናትና ምክክር ይፈልጋል። እንዲሁ በአንድ ቀን የሚወሰን ጉዳይ አይደለም። ሐሳቡ ግን አባቶች እንድትገነዘቡት አንድ አሜሪካዊ ሀብታም ሰው አስተዋውቆኝ አንዳንድ ነገር ላግዝህ ብሎ ወደዚህ ሀገር መጥቶ ነበር እና እዚህ ሀገር ሲመጣ ማስባቸውን ነገሮች እንዲገነዘብ የኢትዮጵያንን ታሪክ በተወሰነ እንዲገነዘብ
ብዬ አንድ ግማሽ ቀን ከሱ ጋር ቤተ መንግስት ውስጥ ያሉ ታሪካዊ ነገሮችን እዚህ አካባቢ ያሉ ሀብቶችን ጦጦ ጀምሮ አንዳንድ ነገር አሳየሁትና ይቅርታ እኔ ችግረኛ መስላችሁኝ ነው ላግዝ የመጣሁት እንደዚህ አይነት ሀብት አባካኝ የሚቀብጥ መንግስት እኔ አይቼ አላቅም እና ላግዝህ አልችልም እኔ ተቸገረ ነው ማግዘው አለኝ ምን ነው አልኩት አንደኛ ያነሳልኝ ከታችኛው ቤተ መንግስት ጀምሮ እስከ እንጦጦ ስንሄድ ይሄ መንግስት ነው ይሄ መንግስት ነው ይሄ መንግስት ነው ይሄ ቸርች ነው ስለው በአለም ላይ ይሄን የሚያክል ቦታ በካፒታል ሲቲ ውስጥ ሴንተር ላይ ያዘ መንግስት የለም የኛ መንግስት አሜሪካ ላይ የለውም ይሄን የሚያክል ሰፋፊ ቦታ ይዛችሁ ይሄን የሚያክል ሀብትና ታሪክ ኖሯችሁ ምትለምኑ ቢሰጣችሁ ማባከን ነው እንጂ አትጠቀሙበትም አለኝ አስደንጋጭ ነገር ነው ግን ውስጡ እውነት አለው አሁን ተመልከቱ የኦርቶዶክስ አባቶች እዚህ ያሉትን ብቻ ብንወስድ የሙስሊም አባቶች እዚህ ያሉትን ብቻ ብንወስድ የካቶሊክ አባቶች እዚህ ያሉትን ብቻ ብንወስድ የፕሮቴስታንት እዚህ ያሉትን ብቻ ብንወስድ የትኛው ፖለቲከኛ የትኛው አክቲቪስት የትኛው ሀገር አቅኚ ነኝ የሚል ሰው ነው ከናንተ በላይ ታሪክ ከናንተ በላይ ዕውቀት ከናንተ በላይ ዊዝደም ያላቸው ዕውቀት ያላቸው ለሀገር ህልውና የሚጠቅሙ ሰዎች የማይሰሙበት ጊዜ ሲመጣ መሰማት የሌለባቸው ሳይሆን መናገር የሌለባቸው አየር ይሞሉና ነገር ይበላሻል እዚህ ቦታ ዛሬ በተጨባጭ እንደምናየው በሁሉም እምነት በዓለማዊ ዕውቀትም ይሁን በመንፈሳዊ ዕውቀት በታሪክም ይሁን በእድሜ በየትኛው መስፈርት አገር ለማቅናት ለማገዝ የሚችሉ ሰዎች ተቋም ጠንከር ብሎ ባለመፈጠሩ ምክንያት ኢትዮጵያ ልትጠቀምባቸው አልቻለችም ይሄን ያየነው በእንጦጦ ፕሮጀክት ያየነው ይሄንን ነው በየቦታው በመንሰራው ስራ ያየነው አለ የሚያዩና የሚሰራው ባለመኖሩ ወይም ፍላጎት ያለው ለመስራት ምቹ ሁኔታ ሳላጋጠመው እየተያየን እንለምናለን ወደ ታሪክ ደግሞ በወስዳችሁ ዓለም ላይ እምነት የሚባል ፈጣሪ በሚመለከት እምነት የሚባል የሚያምን እምነት በሙሉ አይሁድን ጨምሮ አብርሃም አባቴ ነው ይላል አብርሃም አባቴ ነው የማይል እምነት የለም አብርሃም ነው የሙስሊሙንም የክርስቲያኑንም ወገን ልጆች ያፈራም ይባላል በእስልምና ኢብራሂም ይባላል በክርስትና አብርሃም ይባላል ከትልቁ የሁሉም ሃይማኖት አባት ከሚባል ሰው ጋር መልከ ጼዴቅ የሚባል ትስስር አለን ይላል ኢትዮጵያ የተጻፈ ነው አፈ ታሪክ አይደለም ያኔም ነበርን ያኔም ቅርብነን ያኔም ካህን አለን ያኔም እንባርክነን ይላል ይሄንን ትሬጀሪ እኛ እንናገረውም ሌሎች ደግሞ ወይ አልሰሙም ወይ አልተቀበሉትም አልተሸጠም በትክክል ከአብርሃም ወረድ ብለን የእስራኤልን ህዝብ ያሻገረው ሙሴ ወይ ሙሳ ሙስሊምም ክርስቲያንም በጣም አጉልቶ የሚያየው ነብይ ነው በኒ እስራኤል ህዝቦች ወደ ከስደት ከባርነት ነፃ ያወጣ እግዚአብሔር ከሱ ጋር የሰራ ነው ለሱም አማችነን የሚል የቅርብ ታሪክ አለ እናምነዋለን እንወደዋለን ብቻ ሳይሆን አማቻችን ነው ቤተሰብነት አለን የኛው ወገን አስተምሮታል መክሮታል የሚል ታሪክ አለ ይሄ ለሁሉም እምነት ይሰራል የጃንደረባውን ጉዳይ ሁሉም የሚቀበለው ባይሆንም አዲስ ኪዳን ሲመጣም እኛ ቀዳሚዎች ነን ለወንጌል ብለን ደግሞ ምንናገረው ታሪክ አለ ይሄንን ታሪክ ኬንያ መድገም አትችልም ይሄንን ታሪክ አሜሪካ መናገር አትችልም እኛ ስላልተናገርነው ባለቤት አልባ ሆነ ወደ ሰለሞንም ቢኬድ ዝምድና አለን ተዋልደናል የሚባል ታሪክ አለ እንግዲህ ሰለሞን ጋር ዝም ብሎ አይፈጠርም ወደ ዳዊትም ሊሻገር ይችላል ጉዳዩ የሚነሱ ሰዎች በሙሉ በኋላ የነብዩ መሐመድን ብንወስድ ቤተሰባቸው ተሰደው የመጡት ኢትዮጵያ ነው ያረፉት ኢትዮጵያ ነው የሚለው ታሪክ ተራ ታሪክ አይደለም ትልቅ ታሪክ ነው አንድ ነብይ ተቸግሮ ቤተሰቦቻቸው የላኩበት ህዝብና ሀገር የተቀበለ ያኖረ በሰላም የመለሰ ህዝብ የሚለው የሚነገር ታሪክ ነው ከዛም ስናልፍ
በእስልምና ውስጥ የመጀመሪያውን አዛን ያወጣው ሙአዝን ኢትዮጵያዊ ነው የሚል ጽኑ እምነት አለ። ስለ ቢላል ያው በደንብ ይነገራል። በየትኛው ቦታ ነው እኛ ታሪክ የሌለን ያላችሁ እንደሆነ ታሪኩ ሰብሰብ ብሎ እኛ የምንኮራበት ሌሎች የሚማሩበት አለመሆኑ ብቻ ነው። አንዳንድ ቦታ ታሪክ አለ የሚነገር ግን የሚጨበጥ አይደለም። እኛ ጋር ግን ላሊበላ አለ፣ ይጨበጣል፣ ይዳሰሳል። እኛ ጋር ግን ነጃሺ አለ፣ ይጨበጣል፣ ይዳሰሳል። ቅርስ ነው። በስዕል በጽሁፍ በጥንታዊ ቋንቋም ጭምር የተጻፉ በጣም ብዙ የሚያኮሩ ታሪኮች አሉ። ኢትዮጵያ ቁርአን በእጁ የጻፈ በራሱ መንገድ ጽፎ በቆዳ ያስቀመጠ ህዝብ ነው። ባይብልን በእጁ የጻፈ ህዝብ ነው። ይሄንን የትኛውም የአፍሪካ ሀገር ደፍሮ ይሄው ሊል አይችልም። እኛ ግን ማለት እንችላለን። በግዕዝ አለን የተጻፈ ባይብል፣ በአረብኛ የተጻፈ ቁርአን አለን አሁንም ታሪካችን ውስጥ። እነዚህን ሀብቶች የተጻፉ በስዕል የተቀመጡ በቅርጽ የተቀመጡ የተገነቡ የሚነገሩ ከዚያ ይለፍካል በዝማሬ በክርስትናው እምነት በዝማሬ ብዙ የሚነገሩ ኦርቶዶክስ ጋር የምንሰማቸውን የትም ቦታ ማንሰማቸው የራሳቸው የሆነ የራሳቸው ለዛ የራሳቸው ዘያ ያላቸው አሉ። በእስልምናም አሁን በመንዙማኛ የምናደርጋቸው አስተምሮች ብዙ ዓለም ብዙ የሚያውቃቸው አይደሉም። በዜማም አለን ማለት ነው። እነዚህን ሀብቶች በትክክል ማወቅ፣ አለማራከስ፣ አለማጣጣል፣ ሰብሰብ አድርጎ የሀገር ሀብት የታሪካችን አካል የማንነታችን አካል ማድረግ፣ በማያግባቡን ነገሮች አለመነጋገር፣ በሚያግባቡን ብቻ አብረን መስራት። ለምሳሌ ስራ መፍጠር እና ወጣት ሰርቶ ጥሮ ግሮ እንዲበላ ማድረግ የሁላችሁም ግዴታ ነው። አዳም ጥረህ ግረህ ብላ ተብሏል ብላችሁ የምታስተምሩትን ስለምታስተምሩ ማድረግ አለባችሁ። እናንተ የምትፈጥሩት ስራ የብዙ ጓዳ የብዙ ሰው ችግር ሊፈታ ይችላል። ሁለተኛ ተፈጥሮን ማስተዳደር ለሰው የተሰጠ መሆኑን ሁላችሁም ታምናላችሁ። ተፈጥሮ የሚጨፈጭፍ ዛፍ የማይተክል የማይንከባከብ ትውልድ ከሆነ እኛ እንድናስተዳድረው እንጂ እንድንጨፈጭፈው አልተፈቀደልንም። የባህር አሳም ቢሆን በጫካ ውስጥ የሚንቀሳቀሱ አውሬዎችም ቢሆኑ ራሱ ጫካውም ቢሆን ስም ያወጣን የምንጠብቅ የምንመራ ህዝቦች እንጂ የምናጠፋ አይደለም ብላችሁ ማስተማርና ችግኝ መትከል ብቻ ሳይሆን መንከባከብ ብቻ ሳይሆን ያ ባህል እንዲሆን ማድረግም የሁላችሁም ያስተምሯችሁ ውጤት ስራችሁም ነው። ስደተኞች በሚመለከት እንግዲህ እንደሚባለው ያኔ ሙሴ ከፍራውን ቤት ሲሰደድ የተቀበል የነብዩ መሐመድ ሰዎች ሲሰደዱ የተቀበል ብዙ ጊዜ ሰዎች ሲቸገሩ የተቀበልን ሰዎች አሁን እንኳን ዛሬ ሲሪያ ብትቸገር ይሄ ሁሉ ሀገር አቋርጣ ኢትዮጵያ መታ በየመንገዱ ያው ያያያችሁ ነው። እነዚህ የሲሪያ ሰዎች ስንት ናቸው? 1000 ናቸው? 800 ናቸው? ቁጥራቸውን ለይቶ የሃይማኖት ተቋማት ተከፋፍሎ ቢያስተምር ጥንታዊ ታሪካዊ ቦታ ቢያሳይ ኢትዮጵያ ማን እንደሆነች መቼም እንደዚህ ሆኖ አይቀሩም። አንድ ቀን ማን እንደሆነች እንግዳ እንዴት እንደምትቀበል እንዴት እንዳስተማረቻቸው እንዳበላቻቸው ለዓለም መናገር የሚችሉ ሕያዋን ምስክሮች መሆን ይችላሉ። ዝም ብለን አንድ ብር ሰጥተን ማለፍ አይደለም። ሰብሰብ አድርገን ማገዝ እንችላለን። ትችላላችሁ፣ ማድረግ ይሄን ትችላላችሁ። ታሪካችሁ የሚናገረው እሱን ነው። ቢሆንም መልካም ነው። እኛ እነሱን ስናግዝ ሞራል አለን። ሳውዲም ይሁን አሜሪካ ያለ ኢትዮጵያዊ ስደተኛ አትንኩ ለማለት ሞራላችን ከፍ ያለ ይሆናል። እኛ እንኳን በደህንነት ጎናችን ተሰደው የመጡ እያበላን እናንተ እንዴት ታረጋላችሁ ብለን ለመከላከል ለመናገር ለመደመጥ እድል ይሰጣል። ወላጅ አልባ ህፃናት የቲም ህፃናት መንከባከብ ማሳደግ ግዴታ ነው ለሁላችሁም። ይሄንን ነገር በጋራ ሆነን ብንሰራ ከኛ አልፎ ለሌሎች የሚያስተምር ነገር ማድረግ ትችላላችሁ። ከልመና ነፃ የሆነች የምታግዝ ሐሳብ ያላት እንግዲህ ልመና የገንዘብ ብቻ አይደለም። አንዳንድ የገንዘቡም ምናምን ያለ በብዙ ምክንያት ሰው ወደ ልመና ይገባልና ከግጭት ነፃ የሆነ ግጭትን ተፈጥሯዊ እውነታውን ተረድቶ ማኔጅ የሚያደርግ ማህበረሰብ መፍጠር ያስፈልጋል። የዚህ ስብስብ ዋነኛ ዓላማ ትናንትናን ብቻ እንዲያይ ሳይሆን ነገ እንዲሰራ ነው። ትውልድ እንዲሰራ፣ ሀገር እንዲሰራ፣ መከባበርን፣ መዋደድን፣ መተጋገዝን ሆኖ የሚያስተምር ኃይል እንዲሆን ነው። እስካሁን የነበረው ተቋም ይሄንን ሰርቶታል ወይ
የሚለው በጥናት ቢታይ መልካም ነው። እንኳን የጋራ ጉዳይ በውስጥ የነበረንን ጉዳይ ፈቶታል ወይ? በእያንዳንዱ ተቋም የነበረውን ችግር ፈቷል ወይ የሚለውን ማየት፣ የሚጠናከር ነገር ካለ ማጠናከር፣ የሚስተካከል ካለ ማስተካከል። ግን ጥናት ይፈልጋል። ጥናቱ እንዴት እንደሚሄድ በኋላ ስለምንናገር ዋናው የኔ ዓላማ እነዚህ ተቋማት ብዙ የሚያቀራርባቸው አንድ የሚያረጋቸው ኢትዮጵያዊ መሆናቸው በታሪክ በእምነት በስራ ደግሞ እንደናንተ አይነት ትላልቅ አባቶች ያሉበትም ስለሆነ ሰብሰብ ብላችሁ ተቋም በተፈጥሩ ትውልድ አንድ ቀን የሚጠቀምበትን ነገር ጥላችሁ ማለፍ ትችላላችሁ ከሚል እምነት ነው። ዝርዝር ሁኔታውን በሚቀጥለው ጊዜ ያየን ስለምንሄድ ሲጠናም ስለምንወያይ ያለውን ምን እናጠናክር፣ ምን እናስተካክል፣ ምን እንጨምር፣ እንዴት እንሂድ የሚለውን በጥናት እያየን መመለስ የሚሻል ይሆናል።